አላህ ቁርአን ላይ ነፍስ የፈለገችው በሙሉ ታገኛለህ ይላል። ግብረ ሰዶም ቢፈልግ አንድ ሰው ግብረ ሰዶም ይሆናል። በነገራችን ላይ ላይክ እንዴት እንደምታስብ እራሱ አላውቅም። የምትፈልገው ነገር ሁሉ አለ ማለት ህግ ልቅ የወጣ ነገር አለ ማለት አይደለም። ያለ ፌራሪ መኪና ብፈልግ አገኛለሁ። ፌራሪ መኪና ብፈልግ አገኛለሁ። እሺ በቃ እኔ መልሼ ልጠይቅ። አንተ እዚህ የተውከው እዛ በጀነት ማን ነው በሰማይ ቤት የኔ መመለስ አቅቶት ይላልና ለምሳሌ አንድ ሚስትን ይሄንን እንትን ይበልልኝና ችግር የለም። እሺ አንድ ሚስትን ለኢየሱስ ከተውክ አንድ ሚስትን ለኢየሱስ ብለህ ከተውካት 100 ሚስት ነው የምታገኘው ማለት ነው። እንደዛ አይልማ። የኛና የናንተ አረዳድ እንደዛ አይደለም ይላል መጽሐፉ ይላል። አይልም ግን እሺ አይልም። እሱ ያስረዳሃለሁ። እኔ አሁን ቁርአኑ በሚለው መሰረት ነፍሴ ቁርአኑ በሚለው መሰረት እኔ ነፍስያ የፈለገችው በሙሉ ታገኛለህ ይላል። ቀለል አድርገውና እዚህ ምድር ላይ ቆይ ነፍስያ የፈለገችውን ሁሉ አሳየኛ ማስረጃ አሳየኝ። ነፍስያ የፈለገችውን ሁሉ ታገኛለህ የሚል ሁለተኛ ደግሞ ነፍስያ በጀነት የምትፈልገው ምንድነው ነው? እሱንም ታሳየኛለህ። እሺ ፌራሪ ብፈልግ አገኛለሁ ወይ? ጥያቄው እኮ አሁን ምን ሆናል ብራዘር? እሺ የልትሄድበት ነው በፌራሪ? ታይሮ እኔም እኮ ጥያቄ ፈጠረብኝ። ለምን ነው ታውቃለህ? ረያን እንዳንተ ሳኩት ለአንድ ቪዲዮ ላሳየህ። አንድ ኡስታዝ ፌራሪ አለ። በነገራችን ላይ እኔ መልሼ እጠይቃለሁ። ይሄን ወቁ። እኔ ችግር የለም ላሳየህና ትጠይቀኛለህ። ችግር የለም። በጀነት ፌራሪ አለ ብለው ቃል በቃል ስላስተማሩ ነው። እና ግራ ገባኝ። እኔ ትራፊክ አለ ብዙ ጥያቄ ፈጠረብኝ። በጣም ብዙ ጥያቄ። ላሳይ ቪዲዮውን ከኔ ስለማላወራ ማለት ነው። ኔትወርክ ሌላ ስልክ ይዛል እንዴ? እኔ አካውንት ውስጥ ግባልኝ እስኪ። እኔ እንትን እያለብኝ እኔ አካውንት ውስጥ ግባና አሳያለሁ። ማስረጃውን ዴቭ ፈቃደኛ ካልሆንክ ግን ሙሉ ለሙሉ ፈቃደኛ ካልሆንክ ግን ውይይቱን እዚህ ጋር የማቆም መብት አለ። ምንም ኦልሬዲ እኔ ፍራንክሊ ለመቾት እንትን ስላልኩ ማንም እንትን ይሄኛው ሙሉ ለሙሉ መብቱ በአንተ የተጠበቀ ነው። እንዲከፈትም እንዳይከፈት ደብል ስታንዳርድ ግን አርጊ ነው። ወደ ታች ወረድ ጆ ሰማኛ ትልቁ ላይ አድርጎ ሲል ራያ እኔ ችግር የለውም። እኔ የማውቀው ከሆነ መልሳለሁ ማለት ነው። አልመልስም ትጠይቃለህ። በጣም ያውቁት ሙስሊሞች በውይይቱ ውስጥ ሙሉ ለሙሉ ወረድ ቀስቀስ ሲጋዝ እዚህ አካባቢ ወደ ላይ ያው ነገር ያለው እኔ ፈቃደኛ ነኝ ብያለሁ። የማውቀው ነገር መልሳለሁ። ግን ግን ከኢብራሂም ጎን ያለው ኖ ከኢብራሂም ወደዚህ ያለው አይዋ ኖ እዚህ ጋር እሱ ኧረ በዚህ ወደዚህ ትክክል። እሱ አይደለም ያኛው በዚህ በኩል ጠይቃለሁ ብሏል። የመኪና አይነት ሊሆን ይችላል። ስማው አይደለ እንዴ? እነዚህ የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ አለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ ወላሂ ሰዎች ውብ ናቸው። ለዛም ነው ነቢ ዓለይሂ ሰላቱ ወሰላም በሰሂህ ሐዲሳቸው እንዳሉት ማስረጃ ይሄ ነው። ዴቭ እንስማውና ሰጣለሁ ማስረጃው። ማስረጃ ይሄ ነው። በቃ እንደዛ ከሆነ እኔ ማስረጃ ይላዘጋጀ አንድ ከፍትላለሁ። ይሄን እንስማውና ከፍትላለሁ። ቅድም ምን አልኩ? ያስተማሩ ኡስታዝ አሉ። ለዚህ ነው ጥያቄውን የጠየቅኩት እኮ አልኩ። አንተ እኮ ቅድም ምን አልከኝ? ምሳሌያዊ ነው ልትለኝ ፈለግክና ምሳሌያዊ አይደለም ኡስታዝ እያስተማሩ ነው ብዬ እኮ ነው ጥያቄውን የጠየቅኩህ። እና እንስማው አንዴ ክፈተው። ምሳሌያዊ ነው አላልኩም። የትም ቦታ ምንም ያላልኩትን አትበል። እሺ በጀነት ፌራሪ አለ። እንስማው አንዴ እስኪ። አላቅም ጀነት ስገባ ነው እሱን ማቀው። አላቅም ይኑር አይኑር አላቅም። ወለኩም ፊሃ ማ ተሽተሂ አንፉሱኩም ለእናንተ በጀነት ውስጥ ነፍስያችሁ ያሻችሁ ነገር አለ። ያሻው ነገር ነው ያለው። እኔ
ዱንያ ላይ ሱብሓነሁ ወተዓላ አንዳንዴ ተመኝቶ ያጣኸው ነገር ሁላ እዛ አለ። አብሽር ወለኩም ፊሃ ማ ተሽተሂ አንፉሱኩም የመብል አይነት ሊሆን ይችላል፣ የመጠጥ አይነት ሊሆን ይችላል፣ የመላብስት አይነት ሊሆን ይችላል፣ የመኪና አይነት ሊሆን ይችላል። እዚህ ፌራሪ ያለ ቡጋቲ አለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ። ወላሂ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተደዑን ቁጭ ብላችሁም የሆነ ነገር አስባችሁ የምትጣሩት ነገርም አለላችሁ። ቁጭ ብላ የሆነ ነገር ትዝ ይልህና እንዲህ ስትል ማሻአላህ አንተ ጋር ያለው እኔ አይደለሁም ነብዩን አለይሂ ሰላቱ ወሰላም። አላህ ማለት ነው ይሄንን ያዘጋጀው መጨረሻው አያውን ሲዘጋ ምን አለ? ኑዙለን ሚን ገፉር ረሂም። ይህ ከአማያኒ ማለት ነው ከአዛኙና ሩህሩ ከሆነው ጌታ ለጀነት ሰዎች የተዘጋጀ ድግስ ነው። የድግስ ነው ማለት እኔ ነኝ የድግስ። እሺ እና በቃ እሺ ዮኒ አሁን ቁርአን ክፈትለት። ሱረቱል ዩሱፍ 53ን ክፈትለት። ሐዲስም ከፈለገ ሰጠዋለን። ሱረቱል አናኢዚ ማስረጃ 41 ላይ የጠየቁ ማስረጃ ምንድነው እኮ የዚህ ማስረጃው እየሰጠው እኮ ነው። ሱረቱል ዩሱፍ ምን ለምለው ማስረጃ የምታመጣልኝ? ምን ለሚለው ጥያቄ ነው ማስረጃ የምታመጣልኝ? ነፍስ የፈለገችውን ነገር ሁሉ ታገኛለች አይደል? ነፍስያ ነው ነፍስ በቃ ሰው በቃ አንተ አሁን የፈለከውን ነገር ታገኛለች። ነፍስያና ነፍስ አንድ ነው። ቆይ ነፍስያና ነፍስ አንድ ነው። ዋሬቨሪት እሺ ዋሬቨር አይደለም። ቆይ ዋሬቨር የሚባል ነገር የለም። ነፍስያና ነፍስ አንድ ነው። የቃላት ጨዋታውን ስላልፈለኩት ኖት የቃላት ጨዋታ ሁለቱም የተለያየ ትርጉም አለው። ነፍስያና ነፍስ የሚባል አንድ ነፍስያና ነፍስ ምንድን ናቸው? ነፍስያ ማለት ምን ማለት ነው እኮ አንተ ንገረኝ። አንድ ነው ወይ እያልኩ ነው። እሺ ነፍስያ በአረብኛ ነው፣ ነፍስ ደግሞ በአማርኛ ነው። ወይኔ እና ነፍስያና ነፍስ ምንድነው ልዩነታቸው? ብራዘር ነፍስያ በአረብኛ ነው፣ አረብኛ ነው፣ ነፍስ ደግሞ በአማርኛ ነው። እሺ ቀጥል በቃ ችግር የለውም። ነፍስያ እሺ ቆይ እሺ ነፍስ አማርኛ ነው አረብኛ ነው? ነፍስ የሚለው ቃል አረብኛ ነው? እሺ ቆይ እሺ ሉክ ጋይዝ ነፍስያና ነፍስ ምንድነው ልዩነቱ አለኝ። ነፍስያ ማለት ነፍስ አንድ እኮ ነው። በአማርኛ ነፍስ እንለዋለን፣ በአረብኛ ነፍስያ ይሉታል። ሶ ዋት ኢዝ ዘ ዲፈረንስ? ባለማወቅ አሳየኝ። ስለዚህ ባለማወቅህን ተረድተሃል ማለት ነው። አመሰግናለሁ። አለማወቅህን ተረድተሃል። ቀጥልሽ። ስለዚህ ቁርአኑ የተከለከሉ በጀነት በችግሮቻቸው ነፍስን የማትወዳት ነገሮች ነፍስ ክፈት እስኪ ሱራ አሚን ዩሱፍ ነው። እሺ ምዕራፍ ስንት ቁጥር ስንት? 53 እንግዲህ እስከዛ ነው የራሴን ቪዲዮ ላዘጋጅና ጥያቄ እንጠይቃለን። እኛም ያ ቅድም ግን አንተ እንትን ብለህ ነበር እና ትመልስልና ጠይቃለህ። ችግር የለም። ኦኬ እዚህ ጋር አሁን ምን አለ? ዩሱፍ ላይ ጌታ ሆይ አለ። ይህ ጌታ ሩቅ ሆኖ ሳለ ምንድነው የሚለው? ጆንዬ ያልከዳሁት መሆኔን አላህን የከዳተኞች ተንኮል የማያቀና መሆኑን እንዲያውቁ ነው። ስንትና 53 ላይ ከፈትኩ እዚህ ጋር ጎድታች። እሺ ነፍሴም አለ ከስህተት አላጠራም ነፍሴን አለ ነፍሴንም አለ ከስህተት አላጠራም። ነፍሱ ሁሉ ጌታን የጠበቀች ካልሆነች በስተቀር በመጥፎ ነገር በእርግጥ አዛዥ ናት። ጌታዬ በጣም መሐሪ አዛኝ ነው። እዚህ ክፍል ላይ ምን እየነገረን ነው? ነፍሱ ሁሉ ጀነትን ልታገኝ የምችለው ወረደላችሁ ስታነቡት ምን ይላል? አላህን በሚባለው መልኩ አምልከው ወይ ደግሞ ተገዝተው እንትን ያሉ ሰዎች ጀነትን ያገኛሉ ይላል። ስለዚህ በጀነት ውስጥ ደግሞ ምን ያገኛሉ ሲል ሱረቱል ፋሲለት 31 ላይ ክፈተው። ፋሲለት 31 ሱረቱል ፋሲለት ስንት ነው? ፋሲለት የሚባል የለም። ፋሲለት ሱረቱል ፋሲለት የሚባል የለም ቁርአን ላይ። ምን የሚል ያለው ፋሲለት ነው ወይስ ተሳስቼ ከሆነ ፋና ፉ ምናልባት ተሳስቼ ከሆነ አይኮን እናንተ ያው አለፍከው እሺ ከፋሲለት ነው። ነው ወደ ላይ ታገኘዋለህ። ወደ ላይ ሂድ እስኪ ከፍ አድርገው ጆንዬ
አልፈዋል መሰለኝ ያየሁት መሰለኝ። እሺ 41 ቁጥር ያለችበት ላይ 41 ላይ አይ የለም እንጂ የለም። ኧረ ሪያን አለ ወይስ የለም? ፋሲለት የሚል ፋሲላት አይ ስስቅ ሁሉ ጊዜ በራስህ ነው የምስቀው። እሺ ያው አለ የለም። ፋሲላት ነው። እስኪ አንብብለት አሳየው። ጆንዬ ክፈተውና አሳየው። አንብበው ምን ይላል? 41 አይ አንብበው 41 ምንድን ነው የሚለው? ፉሲላት ነው የሚለው። እሺ ፋሲላት አይደለም። ስለዚህ እና ታዲያ ብዙ አመት እኮ እስልምና ላይ ቅበተ እምነት ሰርቻለሁ ብለሃል። ደግሞ ከእስልምናው ነው የወጣው። ከእስልምናው ስለወጣ አይጠፋም ይሄ። ኦኬ ስለዚህ አንተ ከክርስትና ወጥተህ ግን አታውቅም። እኔ ግን በነገራችን ላይ ፋሲለትን እኔ አለማወቄ ሲገርም ማለት ነው። አንተ ወሃቢያ ነው እንኳን ሐጂ ኢብራሂም ዴቭ ማስረጃ ነው የመጅሊሱ ችግር የለውም። ኧረ ቆይ ፉኖፋ ነው ግን ቆይ እሱ ፉኖፋ ነው። ኧረ መጀመሪያ ይሄን እንትን በለው ፉኖ እስኪ አንብበው። ኧረ ፉኖ ኧረ አንብበው ብራዘር። ፊደል እናውጣለን እንዴ? ጭራሽ አማርኛም አልፋቤት ዘርግተን እናስተምረ። ፉኖ የምትለውን ፊደል ታች ጽፌለታለሁ ምናልባት ካላወቅ። ኧረ እባክህ ዮሐንስ የሱን ዘለሉትና ሐሳቡ ላይ ጉበት ለምቢባል ቀን እንደጣው እንዳነበቡት ሙድ እያያዘ ስለሆነ እኮ ነው እንደዚህ አይነት ሙድ እያያዘ ስለሆነ ነው። ቀን እንደጣው እንዳነበቡት አይደለም። አይ ፋ አይደለም ፉ ነው። ኦኬ ችግር የለውም ግን በነገራችን ላይ ሲሳይ እንደዚህ ይሉና ያውኑን ኢድ ሰላት ሲያሰግዱ ሐጂ ኢብራሂም ቱፋ ማለት ነው ቁርአኑን ክትክት አድርገውት ዋና እንግዲህ የመጅሊሱ መሪ ኧረ እባክህ ቆይ ካላመንክ እኔ ላሳይህ። በቃ ይኸው ላሳይህ ዴቫ በቃ እዚህ ጋር አይታ አንዴ መች ጥያቄን ጠየቅኩኝ። ረየን አንዴ ጥያቄ 31 ነበር። አይ ላሳይህ ነው። ይኸው እዚህ ጋር ፉሲላት ነው የሚለው ኤፍ ዩ ነሽ። እሺ አንብበለት ሂድ አንብበለት ችግር የለም። ደግሞ ይከራከራሉ ከወጥሮ የምር ሼህ ኢብራሂምም እኮ አልኩ እኮ የመጅሊሱ መሪም ቁርአን ሰባብረዋል። እሱ ያሳስበው ዴቭ እኮ አረብኛ እኮ አይችልም። ቁርአን ሰባብረዋል። እኔ አልገባኝ ነገር ማለት ነው። አንዴ ጋይስ ሚዩት አድርጉት አንዴ። ቆይ ኮሜንት ላይ ምንድነው ጧጧ የምትጽፉት? ኧረ በእግዚአብሔር ምንድነው እንዴ? በክርስቶስ አታውቅም እንዴ? ስለ ጧጧ ልንገርህ እንዴ? አንዱ መጣና አንዱ ክርስቲያን እሱ ጋር መጣና ቁርአን ላይ ቢቀር ያልቀር ጧ የሚል ቃል አለ አለ። ምን ቢቀሪ ባቀር ለሳ ጀመራችሁ እኛ ደግሞ ያየነው ምን እንደሆነ ታውቃለህ ሲሳይ? ቢቀር ያልቀር ጧ እኛ ደግሞ ያየነው ምን እንደሆነ ታውቃለህ? አንዱ ድንግል ሲበጥስ አለ ቀስ ብለህ አለ በመርፌ ጧ አርገው እንደ ክር እንደ ምላጭ አለ ጧ አርገው ብሎ ፈትዋ ሰጠ። ያሳያል ጆን ቪዲዮን ታዩታላችሁ። አይ እዚህ ጋር ቢቀር ያልቀር ነው ጧ እየተባለ ያለው ወደ ውይይታችሁ ብትመለሱ ወደ ዴቭ እባክህን ቶሎ አሳየን። ዴቭ በጣም ትዘገያለህ የምር። እስካሁን ማስረጃ ነው። ጆኒ ክፈትልኝ። አይ ወደ ጧ ስለተገባ ነው። ጧ አንተ ያልከው ጧ ሳይሆን እኛ ደግሞ ድንግል ሲበጥስ የተባለውን ጧ ነው ያየነው። እና እዚህ ጋር ያው እዚህ ክፍል ላይ ለምሳሌ ነፍስ ሁሉ የምትፈልገውን ምትሻውን ታገኛለች ይላል። ለምሳሌ እኔ ግብረ ሰዶም ይቅር በለኝ አንድ ሰው ግብረ ሰዶም የሚፈልግ ነፍሱ ብትፈልግ ግብረ ሰዶም ይሆናል? በጀነት አንተ እንደዛ ትፈልጋለህ? መጀመሪያ ቢፈልግ በጀነት እኮ የጠየቅኩህን እሱን መልስልኝ። ሰው በጀነት እሺ አንተ አይደለም ሰው በገነት ግብረ ሰዶም መሆን ይፈልጋል በአንተ አስተሳሰብ? የትም ቦታ ይፈልጋል። ይኸው መኪና ካገኘ ግብረ ሰዶም ለምን አይሆንም? በአንተ በገነት ነው ያልኩ። ኦኬ ስለዚህ በእናንተ ገነት ግብረ ሰዶም ሊኖር ይችላል ማለት ነው። አምላክ ከልክሎ ነው። ብራዘር እኔ ስለኛ ማን ጠየቁ? ምንድነው የምታወራው? ቁርአኑ እያለ ነው ሰው ቢፈልግ ብለህ የምታወራው ከታምተ ነው። ይኸው እዚህ ጋር ይላል። ይኸው አላህ አለ እኮ ምንድን ነው የሚለው? ይኸው አንብበው እኮ ነፍሶቻቸው የሚሹት ሁሉ አለላችሁ። ስለምን ነው የሚሹት? በጀነት የፈለጉትን የሚሻውን ምንም ሊሻ ይችላል። ቅድም ኡስታዙ እንዳብራሩ በጀነት አምላክ የሚጠላው ነው። ኧረ እባክህን በጀነት አምላክ የሚጠላው መሻት ይቻላል? እሺ ፌራሪ ሳለ አምላክ ፌራሪ ይወዳል? አላውቅም። ስለ ፌራሪ ስደርስበት ምናልባት እዛ ጀነት እንደማን ነው። እንዴት አውቀህ ነው ታዲያ የምትከራከረኝ? አምላክ ወንጀል ነው ሲጀምር ከመጀመሪያ ተነስተህ እርም የሆነው ምንድነው? አልዘጋውም እኮ ነፍስ የፈለገችውን አለ። ነፍስ እኮ በምድር እኮ የፈለገችውን እያደረገች ነው።
እሺ ሺሻ አለ እኮ አሁን ለምሳሌ ይፈልጋሉ የሚል አሳየኝ። እሺ ሺሻ አለ አምላክ ሺሻ ይጠራል። እባክህ ይፈልጋሉ የሚል ነገር አሳየኝ። እንደዚህ አይነት ነገር ይፈልጋሉ የሚል ነገር አሳየኝ። የፈለገችውን አለ ይሄው እኮ በግምት ነው። ግምት ደግሞ አይሰራም እኮ ጀነት ውስጥ ሰው በግምት አይኖርም። ምናልባት ፌራሪ ያለ ሲል ገምቶ ነው ማለት ነው። ምናልባት በእናንተ ጀነት እንደዛ ሊፈልግ ይችላል ሰው፣ በእኛ ግን ይፈልጋል የሚል ነገር የለም። ኡስታዙ ከመጽሐፍ ቅዱስ ነው አንብቦ እየተናገረ ያለው። ኡስታዝ ነው ያወራው። ኡስታዝ ለእስልምና ማስረጃ ነው። አይ አለ ብለው እያስተማሩ ነው። ሐዲሱን እኮ ኡስታዝ ነው ያስተማረው። ኡስታዝ ለእኛ ማስረጃ ነው። እሺ ሙስሊም ጌዎች ናቸው። ኧረ ቆይ ኧረ ቆይ እኔ ነኝ የምጠይቀው። ኖ ቆይ የትም አትሄድም። ቆይ አትግባና አላ ኡስታዙ ማስረጃ ነው ካልክ አንተን እያስተማረ ያለው ኡስታዙ ሲያስተምር ጥሩ ችግር የለም። ማስረጃ አይደለም ካልክ ተሳስተዋል በለኝ አንተ። እሺ ኡስታዙ ለምን ነው ተሳስተዋል የምለው? አላውቅም። ያልገብ ገና ጀነት ውስጥ አይደለሁም ነው ውሸቱን ነው ካልከኝ እሺ እኔ ጀነት ውስጥ አይደለሁም። አሁን ያለሁት ምድር ላይ ነው። ጀነት ውስጥ እኔ ጀነት ውስጥ ነው መቻልኩኝ። እሺ ጀነት ውስጥ ካልሆንክ ለምን ተጻፈልህ? ነፍሱ ሁሉ ጀነት ስትገባ ነገር የሚፈልገውን ሲል ታገኛለህ። እሺ በቃ እንደውም እሺ ሊኖር ይችላል። እሺ እኔ ፎቅ እፈልጋለሁ አሁን ነፍሴ ሊኖር ይችላል ነው ነፍሴ ፎቅ ትፈልጋለች። ፎቅ አገኛለሁ። ሊኖር ይችላል። አላውቅም። ፎቅ ትፈልጋለች። ፎቅ አገኛለሁ። ሊኖር ይችላል። አላውቅም። አንተ አገባም። በመጀመሪያ አንተ አገባም። ኦኬ እርግጠኛ አይደለህም በዚህ ቃል ማለት ነው? ኖ አንተ አገባም ነው። እርግጠኛ አይደለህም በዚህ ቃል አንተ አምናሃል። እኔ አምናለሁ ግን አንተ አገባም እኮ ነው ያልኩ ያለው ካልገባህ እንደምታገኝ አንተ አገባም ነው ያልኩ። እኔ እገባለሁ አልገባም እኮ ነው የምጠየቅኩት። ተረጋጋ። ረያል ፎቅ አገኛለሁ ነው ሳትገባ እየታገኛለህ። እባክህን ሳትገባ እንዴት ታገኛለህ ነው? ስለኔ አይደለም የጠየቅኩህ። አንተ ትገባለህ? እሺ አዎ እኔ ሙስሊም ስለሆንኩ አንተ ትገባለህ። ደግሞ ሙስሊም ሁሉ የጀነት ነው። ስለዚህ በዚህ አሁን ፊት ለፊት በተለጠፈው በአምላክ ቃል እርግጠኛ ነህ? ነፍስ ሁሉ የምትፈልገው ታገኛለች በሚለው በአምላክ ቃል በደንብ ያለ ጥርጥር yes ኦኬ ሺሻ ብትፈልግ ታገኛለህ? ሐራም የሆነ ሰውን የሚጎዳ ነገር መጀመሪያ አልፈልግም አይችልም። እዚህም አልፈልግም። እኔ እንኳን በጀነት እዚህም አልፈልግም ይላል እንዴ? አላለማ እንደዛ የሚል ቁርአን ክፍል ስጠኝ እስኪ። አንድ ሐዲስም ከፈለክ ስጠኝ አንድ ማስረጃ። ሐራም የሆነ ነፍስ አትፈልግም። ምንድነው የምከፍተው እንዴ? ለኔ ስሜት ሐዲስ ነው የምከፍተው። ለኔ ስሜት እኔ እንደዚህ አልፈልግም። ይሄ ሐዲስ ልክፈትልህ። ይሄ የተነገረው ላንተ ስሜት ነው እንዴ? አንተ እኮ ነው የተከራከርከው። አልፈልግም ስትለኝ አትፈልግም የሚል ቃል አለ ወይ? አንተና ማስረጃ ማምጣት ያለብህ እንደዚህ ዴቭ እንደዚህ ትፈልጋላችሁ ብለህ ማስረጃ ማምጣት አለብህ። ኖ እንደዚህ ትፈልጋላችሁ ብለህ ማስረጃ አመጣው ነፍሱ ሁሉ የፈለገችውን ታገኛለች። እንዴት ትፈልጋላችሁ የሚል ማስረጃ አምጣ። ሺሻም ልትፈልግ ትችላለች። ይሄው አለ እኮ የጠየቁ መልስልኝ ዴቭ። እንዲህ ማስረጃ ካለ ዴቭ እንዳመጥ። እንደዚህ ትፈልጋላችሁ ለምሳሌ ሺሻ ከፈለጋችሁ ሺሻ ታገኛላችሁ የሚል ነገር አምጣ። ነፍስ ሁሉ ማለት እኮ ነፍስ ሁሉ የፈለገችው ማለት ነፍስ ምን ልትፈልግ ትችላለች? እሺ እኮ በጀነት ውስጥ ሐራም የሆነ ነገር እንፈልጋለን ወይም ደግሞ ትፈልጋላችሁ ተሻላችሁ የሚል ነገር አምጣሽ። ጥሩ እሺ ነፍስ ሁሉን የፈለገችውን ሁሉ ታገኛ። አሁን መጠጥ ሐራም ነው በምድር አይደለ? ያ በነገራችን ላይ ሁሉ አንጻራዊ ነው። ሁሉ የሚለው ቃል ሁሉ ለምሳሌ ሁሉ ጥቅም መጠጥ ሐራም ነው አይደለም? መጠጥ ሐራም ነው አይደለም? በምድር ሐራም ነው አይደለም? ሐራም የሆነ ሁሉ አታገኙም ብላለች። በጀነት የሆነው አስካሪ አይደለም። አሁን ብቻ ባጭሩ ተመልሶላል። ሐራም ነው አይደለም? ቆይ አልተመለሰልኝም። መጠጥ ሐራም ነው አይደለም? ሐራም የሆነ ነገር ሁሉ አታገኝም ብላለች። እሺ መጠጥ ሐራም ነው። ጀነት ውስጥ ግን መጠጥ አለ የለም? አለ። ምን አይነት መጠጥ? ጀነት ውስጥ መጠጥ አለ የለም? አለ። ምን አይነት መጠጥ እንትን ነው። በቃ እንደዚህ ነው። እኔ ምላሽ በቃ እንዲህ ነው ውይይቱ። በቃ እንደዚህ ነው። ምን ማስረጃ ያቀርብም እኮ ዴቭ፣ አንድ ማስረጃ ላቀርብ። እኔ እኮ ለስሜቱ እኮ ነው ስመልስ የኖርኩት። ስሜቱ እንዲህ ልፈልግ እችላለሁ። እኔ በጀነት ውስጥ እሱ እንደዚህ ሊፈልግ ይችላል አይደል? ቁርአን እኮ በጣም በስመ አብ ወልድ አይከባር ርጊት። እኔ ባይዘዌ ቃል እገባላችኋለሁ እንደዚህ ያደርጋለሁ በእውነት። እስቲ እስልምናና ክርስትና ላይ ፈረንጆቹ እንዴት ነው የሚወያዩት የሚለውን ነገር ቪዲዮ ከፍቼ እንጂ 2 ቀን አዳምጣለሁ እንዴ። እና እስቲ ማለት ፈረንጆቹ ድሮ እንሰማለን እኮ እነ ዶክተር ዛኪር ምናምን በእስልምናና በክርስትና መካከል ዩቲዩብ ላይ ውይይቶች አሉ። አሁን ኧረ በመድኃኒዓለም እንዲህ እግዚአብሔር እኔ እሱን
ኢቭን እስቲ አሁን ጉግል ላይ እስቲ ልክፈትና ቆይ አንዴ ጠብቁኝ። እዚህ ልክፈቷ እንዴት ነው ያለው ክርክር ንጽጽር ራሱ እንዴት ነው እነሱ የሚሰሩት? አሁን እኮ ቆይ ለምሳሌ አንድ ሰዓት በዚህ ሁኔታ አንድ ሰዓትም እንቆይ 2 ሰዓትም እንቆይ 3 ሰዓትም እንቆይ ከዚህ ምንድነው እኔ ከታች ያለው ሰው ምንድነው የሚማረው ነው? እኔ ጌታ ምስክሬ ቆይ ምንድነው የሚማረው እንዴ? ገና ፊትህንና የእጅህን እንቅስቃሴ ሳይ ልዘጋው እንደሆነ ገብቶኛል እንዴ? በእውነት ምንድነው ትምህርት አሁን በዚህ ያን አንድ ሰዓት ያክል ቆየው እኔ ራሱ እንደ አንድ ገለልተኛ ሰው ምንድነው የምማረው? የማታው ምንድን ነው የሚሆነው? በቃ እንዲህ እኮ ነው እኮ ያስ ጧ ምንድነው ይባባላሉ። ፊትህን ሳየው እኮ ገና እየተቀየረ ነበረ እንዴ? እኔ እኮ ምንድነው አሁን እዚህ ውስጥ ምንድን ያለው ነው? አሁን እዚህ ውይይት ውስጥ ክርስቶስን እዚህ ውይይት ውስጥ እኔ ለሙስሊሙም እኔ ክርስቲያኑም ከፈለገ እንደፈለገ አድርገ ለክርስቲያኑም ለሙስሊሙም እዚህ ውይይት ውስጥ ምንድነው ጥቅም ያለው ነው? እኔ እንደዚህ ከሆነ ቀኑን ሙሉ የሚወያዩት እኔ እንጃ እንዴ። እንዲሁም ወፍረሃል። ምንድነው ፊትህ ደግሞ በጣም እንዴ ምንድን ያከልከው አንተ ልጅ? በጣም ወፈርኳ ሳሚዬ። ይህ ጾም ከተፈታ በኋላ እኮ ከጥሬ ውጭ እኮ ምንም አላየኝም። እንዴት እንደምበላ ጥሬ የ55ቱን ቀን አካካስከዋ። ጥሬን ጋብዝ ብለህ እየጠራ አንተ ነህ የምትበላው። እስከ ዛሬ ከጥሬ ምሳ ራሱ ጥሬ እንትን የበላሁት ክርስቶስ እንዴ። አይ ወፍረሃል በጣም። እኔ ሉቃስ 15 ላይ ልጁ እንደከሳ ነው ያነበብኩትኝ። እሱ ከአባቱ ቤት ወጥቶ ነው። እኔ እኮ ወደ አባቴ ቤት ነው የገባሁት። እስቲ ና አሚርና ገባ። ሲሶ አመነ ወገኖች። እኔ ወደ አባቴ ቤት ነው የገባሁት። ሲሶ እንዴት ነው? ወይ አሚር እንዴት ነህ? ደህና ነህ? አለው ትንሽ ስራ ቦታ ሆኜ ቢዚ ነበርኩኝና ልፍ ብዬ እያዳመጥኩኝ መጨረሻ ላይ ረያን ሳይጠይቅ ነው የወረደው። መልሳቸውና እስቲ እንትን እንበል ይመለሱ። በቃ በዚህ ሁኔታ ይቀጥሉ። እሺ አይ ኦሬዲ ረያን በቃ እሺ። ሳሚም ይመልሳል። ሳሚ አለ። ሳሚ ይመልሳል። ኧረ ቻው ደህና ዋል። ጸጋና ሰላም ከእናንተ ጋር ይሁን። ሳሚ አለ። ሳሚ አደብ እንኳን ቢያልፉ ማለት ነው ላይክ አደብ እንኳን ብናልፍ ልክ ነው። እንደዚህ ውይይት የለም ግን ቢያንስ እኔ መጠየቅ ነበረብኝ። እኔ ራሴ ጥያቄ አለኝ። በመጀመሪያ መሰረታዊ ጥያቄ አይደለም የጠየቁት። እኔ በግምት በስሜት እዛ ውስጥ ወደፊት እኔ ነብይ አይደለሁ እንዴት ነው ማቆም እንትን አለ ራያ ምንም የሚጠቅም ነገር እኮ የለም እኮ። አሁን እኮ የሚጠቅም ነገር እኮ ስላልሆነ ጥያቄ ሁሉም እኮ ነው ያመጣው እኮ አሁን እኮ ይኸው በቃ ተሙ ጠየቆም ተመስገን ነው። ተሙን ጠይቀ ይኸው ወይ አይደለም። እሺ ሲሰራ በትክክል አድርገኝ። ቪዲዮ ከፍቼ ነው የምጠይቀው እኔ። ይቅርታ አንድ ጊዜ ሰላም ረዩ ቅድም እንትን የተነሳው ላይ ነገሩን እናጥራውና ትልቁ ላይ ሆነ ቁርአን ከፈትና ማስረጃ ያሳያቸው። ግን መጀመሪያ ልጠይቅ አሚሮ ቀጥላለህ። ቆይ አንድ ጊዜ ራይ እሺ ቀጥል። ያው ለቆ ሲሶይ የመጀመሪያው ጉዳይ ቀደም አንተ እንዳልከው ነው። መነቋቆሩ፣ መተቻቸቱ፣ አንዳንድ ቃላቶች መነጋገሮቹ ማንም ሰው አይማርበት። ትምህርት አንወስድበትም። ትምህርት የምንወስደው ጊዜ ወስደን አፍ ለአፍ እየተነጋገርን ሳይሆን እኔ አሁን ጥያቄ ነው የጠየቁት የነበረ የመጀመሪያ ጥያቄ እሱን ከየት አገኘኸው የሚል መሰረታዊ የሆነ ነገር ጠይቆኛል። ለእኔ ራያ ከየት አገኘኸው የሚለውን ሼኪያቸው ሲመላለስ ነው ያገኘሁት። ይሄ ቪዲዮ የተመላለሰ ቪዲዮ አሁን እነዛ ቪዲዮዎች ላይ ሁለት ዝም ብዬ ዱዊት አድርጌ የሰራኋቸው አሉ። ልክ ነው ልክ አይደለም የሚለውን ነገር ልክ ነው ልክ አይደለም የሚለውን ነገር አላውቅም። እና እኔ ጥያቄ ነበረው አሁን ለምሳሌ ያክል እኔ እስልምና ላይ ብዙ እውቀት የለኝም፣ ጥቂትም እውቀት የለኝም እስልምና ላይ አጥንቼም አላውቅም። እስልምና ላይ ለምንድን ያላጠናው ካልከኝ
እንደነዚህ አይነት ነገሮችን ሳይ በቃ ምን ይሰራልኛል ብዬ ተውኩኝ። የማይመስል ነገር በምድር የማላገኘውን ነገር ይሄ ነገር ከሆነ ይቅርብኝ ብዬ ነው የተውኩት። የጠየቅኩት ጥያቄ ራያ በአግባቡ እንድትመልሰው የፈለግኩት ምንድን ነው፣ እኔ ሚዩት አድርጌ ነው ማዳመጠ። በጀነት ልጅ የሚወለድ ከሆነ ሚስት የሚገባ ከሆነ በጀነት አላህ ፍትሐዊ አምላክ ይባላል ወይ? ለምን ቢባል በምድር የተወለዱትን ልጆቹ ለጀነትና ለሲኦል ካዘጋጀ በገነት ደግሞ አላህ ፍትሐዊ አምላክ ይሆናል ወይ? ለምን ቢባል እዛ ያሉት የተቀደሱ ናቸው፣ ቅዱሳን ናቸው፣ ንጹሃን ናቸው የገቡት ካልክ እንኳን እዚህ አላህን በጨዋነትና በንጽህና እያከበሩትና እያመለኩት የነበሩ ሰዎች በጀነት ይሄዳሉ። የእነሱስ ልጆች ሲኦል መግባት አለባቸው ወይ? ይህንን ብቻ በአግባቡ መልስልኝ። አላህ ፍትሐዊ ነው ፍትሐዊ አይደለም ወይ የሚለው መጀመሪያ የጠየቅኩት ጥያቄ ስለ ቀድር ነው። ያው መጀመሪያ አላህ ዳይሬክትሊ አላውቅም፣ ቀድር ንገረኝ። እኔ አረብኛ አልችልም። የአላህ ውሳኔ ለምሳሌ እኔ ከዚህ ቀደም የእናንተ ሙስሊም መምህራኖችን ጠይቄያለሁ። አሁን ይሄ ተሙ ከፍትሐዊነት ጋር ለምን እንዳያያዘው ባይገባኝም በጀነት በእስልምና አንዳንድ ነገሮች እንዳሉ ሰምተናል። አሁን ይሄ ከፍትሐዊነት ጋር እንዴት እንደተገናኘን ያልገባኝ እንጂ ገብቶኛል። እኔ መልሼ አብራራለሁ እንዲገባው የኔን ሀሳብ ልንገረዋ። ሲሶ ለምሳሌ ያክል እግዚአብሔር የራሱ የሆኑ ልጆችን ወደ ራሱ ይጠራል አይደለ? የራሱን ለምሳሌ የሚወዳቸውን ልጆች ወደ ጀነት ጠራቸው። እሺ፣ አዎ፣ ሲጠራቸው እዛ በጀነት ቆንጆ ቆንጆ ቺኮች አሉ እና ከዛ ውስጥ መርጠህ ታገባለህ። ከዛ ውስጥ ቀድመህ መርጠህ ታገባለህ። ስታገባ ልጅ ትወልዳለህ። ልጅ ትወልዳለህ። እሺ፣ ልጅ ስትወልድ በጀነት ውስጥ ጀነት ነው የሚኖሩት ልጆቹ፣ ወደ ሲኦል አይሄዱም። የተወለዱት ልጆች እኮ እዛው ጀነት ውስጥ ነው የሚኖሩት የተወለዱት። አዎ፣ ልክ እንደዛ ሆኖ ደግሞ እዚሁ ምድር ላይ ደግሞ ማለት ነው ሲስይ ባልና ሚስት ሲጋቡ ልጆች ይወልዳሉ። ልጆች ሲወልዱ እናትና አባት በጣም እግዚአብሔር ወይ አላህን የሚፈሩ ይሆናሉ። ከዛ በኋላ እነሱ ወደ ጀነት ሄዱ። ልጆቻቸው ደግሞ ባለጌ ሆኑ። ከዛ ልጆቻቸው ሲኦል ነው የሚሄዱት። በዚህ አጋጣሚ አሁን እኮ በእነሱ እኮ አላህ ለፍርድ ይመጣል የሚባልበት ቀን አለ። ከፍርድ በኋላ ኦልሬዲ እኮ አላህ እኮ እንደዛ የሚባል ነገር አለ። ራያ ለፍርድ ማነው ተመስገን እኮ ያነሳው ነገር ላስረዳው። ፍትሐዊ የሚለውን ነገር እንደተረዳ ሊፈልጌ ነው አይደለም። ግን ቆይ ሲሶ ከፍርድ በኋላ አንድ ነገር ልንገርህ። ቆይ ተሙ አሁን ሰው ሁሉ እየኖረ ነው አይደል? አላህ ለፍርድ አይመጣም። ሲሳይ ቆይ ሲሳይ አንተ ከምትመልስለት ቆይ ለፍርድ አይመጣም እንዴ? አይመጣም። አረ ቆይ ሲሳይ አንዴ ቆይ ተመስገን በቃ ስለ እስልምና አራቅም ብላላ ጧሃራ ነህ። በቃ ጠይቅ። ዝም ብለህ ማይሆን ኮንክሉዥን አትስራ። በቃ ሚሪ ተባረክልኝ። ያው አሁን ለሲሳይ ነው ጥያቄ ነው የምጠይቀው። አላህ ለፍርድ አይመጣም። ሲሳይ አሚር አንዴ ተሙ ገብቷቸዋል። በቃ ይመልሱ። ፌር ነው እኮ ግን ሲሳይ አንተ እንደተረዳ አላህ ግን ለፍርድ አይመጣም። እሺ መልስልኝ ራያ። አይመልሱ። በቃ ሚውት አድርግላቸው። ብጥብጥ ሆነ እንደቅድሙ ባጭሩ። እኔ አልወድም እግዚአብሔርን ይኸውልህ ራያ አሚር። እኔ አሁን ሰሞኑን ሳስበው ቆይ 2 ቀን ዩቲዩብ ላይ እስልምናና ክርስትና ሌላ ዓለም ላይ የተወያዩትን ውይይቶች አዳምጣለሁ። እንግሊዘኛውን ባይገባኝ ያው እንትን ነው ክርክር ሲሆን እንግሊዘኛም እኮ ይገባቸዋል። መደማመጥን እኔ ችግር የለውም። እኔ ሰጀስት አደርጋለሁ። ለምሳሌ ሙስሊም ላንተርን አለ፣ ኦርቶዶክስ ሙስሊም አለ ያለው ሴቶች እነሱ እንዴት ነው የሚያዩት የሚሉትን ነገር እኛም ሀገር እኮ እንደዛ ብናመጣው ምን እኛ ድህነትን አስተያየቱን ትቶ ይመልስልኝ ወንድምዬው። አይ ሰጀስት እያደረኩት ነው። አሁን ሰጀስት አታርገው። አላህ ለፍርድ አይመጣም ነገርኩት ለሲሳይ። በቃ አለቀ። አይመጣም። ይመጣል። ቀጥል። አይመጣም ሲሳይ። አሁን ተመስገን አይመጣም። ቆይ አንዴ ረያን ቆይ አይመጣም ላልክበት ትልቁ ላይሆንና ማስረጃ አውጣ ዲያቆን። አይ እሱን በደንብ አወጣላለሁ። አውጣ በቃ ያላ አውጣ። አላህ ራሱ ትክክለኛ አምላክ መሆኑ ገና ጥያቄ ነው የፈጠረብኝ። መልስ ሂድ አውጣው። በቃ ማስረጃውን አውጣው። አላህ ቶፒክ አትቀይር። ለፍርድ አይመጣም ለሚለው መልስልኝ እንዴ። ለምን ቶፒክ አምጣው? ማስረጃውን አምጣው። ላወራበት ነው ማስረጃ የጠየቀው። አይመጣም። ማስረጃ አምጣ።
የጠየቁን ጥያቄ ብቻ መልስልኝ። ኦኬ አይመጣም። ዝም ብሎ ተረት ነው የምታወራው። መጨረሻ ላይ እሱ ድር ቤት ነው የሚወራው። እሺ እዚህ ስትመጣ በማስረጃ ነው የምታወራው። አሚር ፕላትፎርሙ ስለተመቻቸን ለአፍህን አትክፈት። የመጀመሪያው አንተ ነው የከፈትከው እንጂ በጣም ተመቸኝ ብለህ አፍህን ከፈት። አፍህን አትክፈት። ከይቅርታ ጋር አናዳምጥም። እኛ ማስረጃ ለሌለው ነገር አናዳምጥም። አላውቅም ብለህ የንጽህና አገልግሎት መስጫዎች መንግስተ ሰማያት ያስገባሉ ብለህ እኮ የምታምን ልጅ ነው። ስለ እስልምና አላውቅም ብለሃል። ጠይቅ። ስለ እስልምና ትጠይቃለህ። አይ ካልክ ግን ማስረጃ ትጠየቃለህ። በቃ አይ እንደዚህ ነው ብለህ ካወራ ማስረጃ ትጠየቃለህ። ይሄንን መልስልኝ። እንዴ ምን ሆነ? አምጣ፣ ሂድ ማስረጃውን አምጣው። አረ በእግዚአብሔር በመድኃኒዓለም እንደው በእግዚአብሔር ሙስሊሞችን በአላ በቃ ለመወያየት ስትመጡ ክርስቲያኖችም ሙስሊሞችም እንደው በአላ ለመበሻሸቅ አይሁን። በእግዚአብሔር እንደው ምን ይጠቅማል? እኔ እኮ አረ ክርስቶስን እንዴ አሚር የሆነ ማስታወቂያ ልስራለ አሚር ነው እኔ ቤት እያለን እኔ እንደዚህ እኮ ከሆነ አልፈልግም እኮ ባይዘው እኔ ፍላኔ በጣም እኮ 50 60 ሰው ይዤ እኮ በነፃነት መሳቅና መጮት ነው የምፈልገው። ግን እስቲ በነፃነት የምታወሩ ምናም ከሆነ ብዬ እኮ ነው እኮ እንዴ በመድኃኒዓለም ያለ እኔ ጭራሽ እኮ አሚር እኮ ለአንተ እንትን እያልኩ እንደዛ አይሉም ሙስሊሞች እንደዛ አይሉም እያልኩ መድኃኒዓለም አባቴ በቃ ማለት እኔ እኮ አይቼ አላውቅም እኮ እስልምናና ክርስትና ሲወያዩ ብዙ ጊዜ በቃ እንዲህ ነው በቃ ቀኑ ሙሉ የምትወያዩት ማለት ነው ይቃ እንዴ ስማም በወልድ አረ በክርስቶስ እንደው ሙስሊሞችን በአላ እስቲ ማለት እኔ አሁን ከነገ በኋላ በዚህ ርዕሰ ጉዳይ አልከፍትም። በዚህ ሁኔታ በሳምንት አንድ ቢሆን ከፍታለሁ። ምን ጠብቀህ ነበር? እንደዚህ ነው በቃ ውይይቱ እንደዚህ በቃ እንዲህ ነው። ሌላም ቤት በቃ እንዲህ ነው ውይይት ማለት ነው። እኔ እግዚአብሔር እንዲህ ከሆነ ማለት ማንም እኮ ወደ የትኛውም ቤት እምነት አይመጣም እኮ ጌታ እናም በዚህ ሌላ የሚወራ ነገር የለም እኮ ነው ሲሶዬ። ሌላ የሚወራ ነገር ኢቭን የለም። ስለ አንድ ነገር ኢቭን 5 ደቂቃ እንኳን ማውራት አትችልም ስለ አምላክ። እዛ ላይ ያለው ነገር ያንን ነገሮች ናቸው። እኔ ምላቤላ በቃ እንደዚህ ነው የሚወያዩት ማለት ነው። አሬ ዶን ጨዋነትን ተላብሰዋል መሰለኝ እንዴ እንዲህ ከሆነ ምን አስከፈተ? አረዛው በቃ የለመዱበት እንዴ እግዚአብሔር ምስክሬ አይደለም። እኔ ራያ እንዴ እንደዚህ አይደለም እኮ ሰው ጥያቄ ይጠይቃል። ጥያቄውን በጨዋነት ያሰውዬ የራሱን ቤት እምነት ትምህርት ይመልሳል። ሊዋጥል ይችላል፣ ላይዋጥል ይችላል። በቃ አለቀ። እኔ ክርስቶስን ማታ ራሱ ገብቻ ያለው ብዬ ወስኛለሁ። በውጭ ዓለም ላይ እስልምናና ክርስትና ላይ ታሜን ግን አስበከዋል። ሳያቅ ምንም ሳያቅ እንዲህ ከተጨቃጨቀ ቢያቅ ኖሮ ያዝናናል። ብቻ ጭቅጭቅ ይመቸዋል። ቲክቶክ የቃላት ጨዋታ ነው ሲሶ አየህ፣ የቃላት ጨዋታ ነው። በቃ እንደዚህ እያደረግ 1 ሰዓት ሙሉ ስለ አንድ ቃል ነው የምታወራው። ሰው ፖለቲካ ነው እንጂ ውይይት አይደለም። እኔ አሁን መሰረታዊ ጥያቄ ለምሳሌ እንትኖች መወያየት ይችላሉ። ግን ራያው ለምሳሌ ነገረ ድነት አሁን ለምሳሌ በክርስትና ነገረ ድነት ሰው የእግዚአብሔር መንግስት የሚገባበት ትምህርት አለ። በእስልምናም እንደዚህ አይነት ትምህርት አለ። ኧረ ከባድ ነው። ምን ውስጥ ገባ? አይ የለም ሲሶ እንደዛ ምናምን ብለህ ማውራት የለም። እዛ ላይ ምንድነው የምታወራው? ስንት ሚስት ነው ማግባት ያለብህ? እንደዚህ ነው ማድረግ ያለብህ። አሁን እሱ ነው ትክክለኛ ፈጣሪ ማን ነው የሚለውን ነገር እንትን አድርጉት። እሺ ለምሳሌ አንድ የውይይት ጥሪ ላይ አላርግላችሁ እውነተኛው
ፈጣሪ ማን ነው? አንድ ነገር ልንገር። እኛ ሙስሊሞች ቤት ብንመጣ ለምሳሌ ጃ ቤት አለ። አንድ ሰው እንኳን ተሳስቶ ሌላው ሃይማኖት እንዳይሰደብ ጃ ይከለክላል። ለምሳሌ ጃቢር ሌሎች ቤት ማለት ነው። እና ምን ጠይቆም ጥያቄ ስለ አምላክ ብዙ ጊዜ ስለ ስላሴ ይወራል። ለምሳሌ ሞር ስለ አንድ አምላክ ስለ ክራይስቶሎጂ ላይ ይወራል። ሶ መታችሁ ራስህ ቼክ ማድረግ ትችላለህ። እስቲ አንድ የውይይት ጥሪ ላቅርብላችሁ። እስቲ በዚህ እስቲ አንተ ትወያያለህ። አላህ ነው ወይስ እግዚአብሔር እውነተኛው ፈጣሪ አምላክ? አይ እኔ ለጊዜው አሁን ከውይይት አልገባም። እዛ ላይ ነው ራሴ ሰው ትክክል። ሌላ መምህራን ካሉ እኔ በደንብ አለ። አይ ትክክለኛው እንትን ልጠይቃችሁ የሚወያይ አለ በደንብ። እስቲ ማን አለ አንተ የምታወያየው? ማን አለ የሚፈልግ? ምን አንተ በዚህ ለምሳሌ እግዚአብሔር ነው አላህ እውነተኛው አምላክ ማን ነው በሚልሽ እኮ ማን አለ ለምሳሌ የሚወያይ ማን አለ? ማንንም ምን አገባ አንተ ከማንነቱ? እኔ አሁን ለምሳሌ ሜሪዮሎጂ ላይ ተወያይ ብትለኝ ምንም ሳላቅ ዝም ብዬ ምንድነው የምወያየው? ለምሳሌ ሜሪዮሎጂ እኮ አይደለም እኮ አንተ ኦርቶዶክስ አይደለም። እውቀት ይፈልጋል እኮ ነው አንድ ሰው ምንም አያውቅም። አንተ ለምሳሌ አንተ ከእግዚአብሔር ለምሳሌ አንተ ዩኒታሪያን ነበር። ዩኒታሪያን ላይ ያለ ስለ እግዚአብሔር ያለው እውቀት አለ። ስታነብ አይ የእስልምና መንገድ ነው ቀጥተኛ መንገድ፣ የእስልምና አላ ትክክል ነው ብለን ሄድኩ አይደል? አሁን ዩኒታሪያና እስልምና በተውሂድ ደረጃ አንድ አይነት ነው። ኦልሞስት አንድ አምላክ ነው ለእስልምና ምን የነበረውኛል። ወደ እስልምና መጣ ደግሞ ያ አስተሳሰብ ነው ያለው። ሶ ዳይሬክትሊ ምናልባት ሪያን ተውሂድ አልሩሩ የሚባል ነገር አለ። ልጨርስ ቆስጠንጢኖስ። አይ ምናልባት ግልጽ እንዲሆንልን ለኛም በጨዋነት ነው እንደው ለዛሬ ለኔ ብላችሁ በእውነት ለኔ ብላችሁ በጨዋነት ትታዘባለህ። በቃ ትታዘባለህ። ሌላ ሙስሊም መምህራኖች ካላችሁ እስቲ 3 ሰዓት እስኪደርስ እኮ ለማፍታታት ነው። 3 ሰዓት ላይ በኋላ ውይይቱ ላይ እንሄዳለን። እኛ እስከዚህ አንድ ነገር ልንገርህ፣ መግባት ትችላለህ። አሁን ምን ብሎናል? ዩኒቴሪያን ነበረ ወንድማችን፣ አሁን ደግሞ የሙስሊም አማኝ ሆኗል። አንዴ ለምን ትደረባለህ? ይሄ እኮ ነው። እኔ እያወራሁ ነው የተደረብኩ። አልጨረስኩም። እኔ እያወራሁ ነው የተደረብኩ እኮ። እሺ ቆይ አንተ ዩኒቴሪያን ነበር ካለ እኮ ልጨርስ። እሺ ጨርስና እኔም እንዳልደረብበት ለኔ ፊኒሽ አንድ ደቂቃ ይጨርስ። ጨርስሽ። በነገራችን ላይ ጠዋትም እኔ ትቼ የወጣሁት ቅድምም ተበጥጧል አወረድከን። አሁንም ቆስጤ በደቂቃ እኔ በነገራችን ላይ ራያ በሞት አልወድም። እኔ ለምሳሌ እዚህ ጋር ረብሻ ተደርጎ 10,000 20,000 ሰው ቢያኝ አልፈልግም። እኔ 50 ሰው ይዤ በሰላም መሳቅና መጮት ነው የምፈልገው። ግን በደቂቃ አስጀምርልን ሲሲ እንዳታስብ፣ ችግር የለም። ዩኒቴሪያን ነበር ክርስቲያን ነበርኩኝ ዩኒቴሪያን ነበርኩኝ ብሏል። ቆይ ሐሳቤን ልጨርስ። ጥያቄ እንድትቀጥል እኔ ሐሳቤን ልጨርስ እኮ። ጨርስ ነው ያልኩት። ምን አልኩኝ? ደቂቃ ስጠው እኮ። እሺ ቅድም ባልኩ ላይ የሚወድ ያለው ይካል ቃል ጀምራለን። ቆይ ሪያ 2 ደቂቃ ይስጥ። ዲቤት እኮ አይደለም ስተኝ ዲቤት ነው አላልኩም። አቆማለሁ። መቼም ቀን ሁሉ ማለት ነገር የለም። አንተ ተራራና ነገር ስትጫጫው ኧረ እኔ እያመመኝ ነው በእግዚአብሔር በእናታችሁ። ሲስ ደቂቃውን አስጀምረው። እሺ እኮ አንዴ ጀምሮ አልኩ። አንዴ ሀሳቡን ይጨርስ በእግዚአብሔር በእናታችሁ። ሉሊታ ኧረ እኔ እያመመኝ ነው ክርስቶስን። እንዴ ራያ እሺ ሀሳብን ጨርስ። ያ እሺ ቴንክ ዩ አመሰግናለሁ። ያው ቀደም ለሚወያይ ያልከው እነ ኡስታዝ አቡበከር አሉ፣ የምራን ዛሬም እምቢ የተባለ ያለውም አለ፣ ሌሎችም አሉ፣ እነ ኢብራሂም አሉ፣ አብዱል ከሪም አለ፣ የእርሻድ ጀማዎች አሉ፣ በሴቶችም ካስፈለገ ሙሉ ቲም አለ። በተለይ ክርስትና ላይ የሚሰሩ ማለት ነው። እርሻድ ሁሉም ክርስትና ላይ ይሰራሉ። ውይይት ከተፈለገ አሉ። በደም የሚወያይ ሰው ካለ ይምጡ። they are open። እነሱ ራሱ የሚወያይ ሰው ይፈልጋሉ፣ ማስተማር ይፈልጋሉ። ሶ የሚወያይ ሰው ካለ በትክክል ክርስትና ራያ በቃ ግልጽ ነገራችሁ እኮ ራያ። እኔ መምህራን አይደለሁም፣ መምህራኖች ግን አሉ በዚህ ጉዳይ የሚወያዩ። ስለዚህ መምህራኖቹ ለምሳሌ እስቲ ጥራና አሁን ጥሩና እውነተኛው መንገድ ክርስትና ነው ወይስ እስልምና? አሉ እኮ ርዕሶች፣ ደህና ርዕሶች አሉ። ለምሳሌ ሲስ እንትና ዲቤት አቅርበዋል። ለምሳሌ አቡበከርና
እስካሁን ሳላ ውይይታቸው አልተቀበሉም። ለምሳሌ ናኬ እነ ፈለገ እነ ልደተ ቃል ውይይት አቅርቧል፣ ቃል በቃል ስማቸውን እየጠሩ ማለት ነው። እና እነሱ ለምሳሌ ውይይት አቅርቦ እስካሁን ማንም የተቀበለ ሰው የለም። ወጥቶ እኔ ተቀብያለሁ ብሎ የተናገረ እስካሁን እኔ አላየሁም። ሶ የሚሉ ካለ ይምጡና ይወያዩ። ከዛ በኋላ ችግር የለውም፣ እኛ እንማራለን። እኔ ተማሪ ነኝ ለጊዜው፣ ኢንሻአላህ ወደፊት መጥቼ ይወያያለሁ። ሶ እስከዛ ግን የኢርሻድ ጀማ ቲም አለ፣ እነ ፋሩቅ አሉ፣ እና አነሳሉ ከሴቶች እና መወዳሉ። ሶ እነሱን ተቀበሉ፣ ውይይት አቅርቧል። ሶ የእነሱ ላይ ሪስፖንድ አድርጉ። እሺ ሲሲዬ እንግዲህ ተመልከት፣ አዳምጥ። የተጠሩትን ሰዎች እንዳለ ሰምታችኋል። ሁላችሁም ድምፅ አለ ሪያን የሚታረጋል ቅርታ የተጠሩትን ሰዎች እንዳለ ሰምታችኋል። ስማቸውን ማን አለ? ፈለገ አለ፣ ልደተ ቃል አለ፣ ከዛም በኋላ ደግሞ ናኬ ምናምን ነገር እያለ ደረደረ። እነዚህ አንዱም ልጅ ከዚህ ውስጥ ከሶስቱም ሀዲስ ገልጦ ተፍሲር ገልጦ ሲራ ገልጦ ቁርአን ገልጦ ምን ሊለው የሚችል ሰው የለም። ዲቤት ሊያደርገው የሚችል ሰው የለም። እነዚህ ሰዎች እንዳለ ምን ላይ ነው ቤዝ አድርገው እየሰሩ ያሉት? ፕሮቴስታንት ላይ ነው እየሰሩ ያሉት። ከፕሮቴስታንቶች ጋር ጨዋ በሆነ መንገድ ይወያያሉ። ሲሲ አንተን አንድ ነገር ቻሌንጅ ላድርግ እዚህ ጋር ምን መሰለህ? እንደዚህ ነው ግን ጫጫታው እንደዚህ ነው ረብሻው አልከኝ። አሁን ተመልከት፣ ኦርቶዶክሳውያን ከፕሮቴስታንቶች ጋር ዲቤት ሲያደርጉ አይተሃል። ከፕሮቴስታንት ከተለያዩ ዲኖሚኔሽኖች ጋር ዲቤት ሲያደርጉ አይተሃል። ረብሻ አላየህም። አሁን ግን ልክ ከሙስሊሞች ጋር ሲወያዩ እኔ ኮንስታንት በየቀኑ እኮ ነው ዲቤት የምናደርገው እኮ አውቃለሁ። በደንብ እከታተላለሁ። እኔ ከስሩኝ በደንብ አንዴ የማየው አስጨርሰኝ ልንገርህ፣ በደንብ እንድትለየው ስለፈለግኩኝ ነው። አሁን ግን ኦርቶዶክሶች እዚህ ጋር ከሙስሊሞች ጋር እነዚህ ጋር ሲወያዩ ሲበጣበጡ አየው አልከኝ። ለምንድን ነው ችግሩ ምን እንደሆነ አሁን በደንብ እንለይ። ከፕሮቴስታንቶች ጋር ኦርቶዶክሶች ሲወያዩ በሰላም ነበር ሲወያዩ የነበረው። ኦኬ፣ ልክ በተመሳሳይ ሴክት እነዚህ ሰዎች ደግሞ አሁን መጥተው ከኛ ጋር ሲወያዩ ሲበጣበጡ የነበሩት ሰዎች ከራሳቸው ከተለያየ ሴክት ጋር ሲወያዩ በሰላም ነው የሚወያዩት። ግባና ተመልከት። ድብድብ በቃ እንዲህ ገጀራ መነሳሳት እስኪቀር ድረስ ነው የምታየው። ወሃብያ ከሀባሽ ገብተህ ዲቤት ብታይ አገር ሲበጠበጥ ነው የምታየው። ስለዚህ ሜን ቲንግ ረብሻው፣ ብጥብጡ፣ ችግሩ ያለው የቱ ጋር እንደሆነ ታያለህ። ወሃብያ ጋር እንደሆነ ነው የምታየው ማለት ነው። ስለዚህ ጣልቃ አትግባብኝ። አንድ ይጨርስና እድል እሰጣለሁ። ወሃብያ ደግሞ ማን ነው? ኧረ በመድኃኒዓለም በደንብ ግልጥ አላደርግልህ አይደል? እንዲያው ምን ውስጥ ነው የገባሁት? በእግዚአብሔር እሱ ወሃብያ ስለሆነ ለዛ ነው። አንዴ ሚዩት አስደርግልኝ። እሺ፣ ያው በኋላ በዚህ ዩኒቴሪያን አንዴ ማይክ ምን ውስጥ ነው የገባከው? ሲሳ አንዴ ቆይ፣ ብዙ ነገር ማታውቀው ስላለ ለዛ ነው ግራ የገባ ያልኩ። ለዛ ነው ይህ ወሃብያ ወንድማችን ሄዶ ከሀባሽ ጋር ሲወያይ ብታየው አንገት መቆራረጥ እስኪቀር ነው የሚበጣበጥ። ደግሞ ሀባሾች ማን ናቸው? ሀባሽ የሚባል ከጥንት ከእናት አባቶቻችን የነበሩት አብረውን ይኖር ናቸው። ሙስሊሙ ማስረጃ ቁርአን ላይ አህባሽ እና ወሃብያ የሚል አሁን ተመልከት። ሁለቱም ወሃብያ ናቸው። ያለ ተራቸው ዘጋ እስልምና ላይ ሳደባ ታዲያ ሀባሽ ገብቶ እዚህ ቤት ቢወያይ ተናግረሃል አይደለ? ዝም አስበላቸው። የለም ሲስ እንደዚህ እያሉ እስልምና ብቻ ማለት ነው። እኔ ቪዲዮ ከፍቼ አሳያለሁ። ችግር የለውም። እንዴት ረብሻ እንዳለ ከፍቼ ቪዲዮውን አሳያለሁ። ምን እስክትል ድረስ ጉድ ነው። ችግር የለውም። አሁን ሐሳብን ጨርስ። ጣልቃ እየገባብኝ እንዴት ሐሳቤን ይጨርሳለሁ? አንዴ ዝም በል። ቆይ እኔ ቪዲዮ ከፍታለሁ። ዮሐንስ ወይ ክፈትልኝ ስልት ከፍታለሁ። እሺ፣ አሁን ወንድማችን የእሱም እታችም ያለችው ወሃብያ ናቸው። ሀባሽ የሚባለው ሴክት በጣም ጨዋ ነው። ልንገራችሁ፣ ስድብ ምናምን የለበትም በተአምር። እነሱ ራሱ ሊገሉን እየመጡ ነው። ከመስጊድ ራሱ እየጨፈጨፏቸው እንዴት እንደሚያደርጓቸው ብትመለከቱ ግራ እስኪገባችሁ ድረስ ነው። ስለዚህ ዋናው ችግር ያለው ማን ጋር እንደሆነ ታያላችሁ ማለት ነው። ወሃብያ የሚባለው ሴክት ጋር ነው ማለት ነው። እኔ ከሀባሽ ወንድሜ ጋር እዚህ ጋር ሳወራ ብታዩ ማለት ነው
በመድኃኒዓለም ምን አይነት የጨዋ ውይይት ነው ያደረጉት ትላለህ? እፎይ ቤት ማታ መምጣት ነው የሚጠበቅባችሁ። ማን ነው የሚሳደበው? የትኛው ሴክት ነው የሚሳደበው? የትኛው ሴክት አይሳደብም የሚለውን በደንብ ትለያላችሁ። ቻሌንጅ ላቅርብላችሁ። ከዛሬ ውይይት በኋላ እፎይ ላይቭ ላይ ማታ 3 ሰዓት ተኩል ላይ ኑ፣ እንዴት እንደሚረብሹ ታያላችሁ። ዋሃብያ ገና ሲገባ ገዝት ላይ እየተሳደበ ነው የሚገባው። ዋሃብያ በዚህ ነው የምትለየው። ዋሃብያ መለያው ምንድነው? ስድብ፣ ውሸት፣ ግድያ ነው። በቃ አለቀ። ይሄ ደግሞ ግልጽና ግልጽ የሆነ ነገር ነው። ያ ነው ወንድማችን ዩኒቴሪያን ነበርኩኝ አለ። አሁን ሲመጣ ግን ዋሃብያ ነው የሆነው። ዋሃብያ ደግሞ ምን አይነት አስተምሯለሁ? ተውሂድ አላስፋው ሲፋት፣ ተውሂድ አልሩብያ፣ ተውሂድ አልሉያ የሚባል አስተምሯለሁ። ስለዚህ ወንድማችን አንተ ዩኒቴሪያን ላይ አንድ አይነት ነገር ነው ብለህ ስትናገር ተውሂድ አልሉያ የሚባል ነገር አለ ዩኒቴሪያን ላይ? ምኑን ተረድተው ምኑን አውቀው ነው ዋሃብየውንከው? ለነገሩ ምንም ሙቀት የለኝም ብለሃል። ስለዚህ ቁርአኑ ራሱ ምን ብሎ ይናገራል መሰላችሁ? ሰለምን በሉ አመንን አትበሉ ብሎ ይናገራል። ሰለምኩ ማለት ምን ማለት መሰላችሁ? አላመንኩም ማለት ነው። ምክንያቱም መሐመድ በግልጽ ሁኔታ ምን ብሎ ተናግሯል? ሰለምን በሉ እንጂ አመንን አትበሉ። መስለም ማለት አለማመን ነው። ስለዚህ ሰለምቴ ነኝ ሲል ገና አላመንም ይሰውዬ። ምክንያቱም አላቅም ብሏል። ስለዚህ ሁላችሁም ቻሌንጅ ማቀርበላችሁ አሁን እኛ እንዲህ እንታገለው ሊገለን የመጣውን ዋሃብያ ነው። ሲጨቃጨቁን ሲታይ አይጨርስም እንዴ? ሌክቸር አረገ ቀኑ ሙሉ ነው የሚያወራው። አይ በቃ ጨርሶና ወደ ወይ ደቂቃ ስላሳየና አንድ ቪዲዮ ብቻ ላሳየና አንድ ቪዲዮ ብቻ አንድ ቪዲዮ አይቼ አሳይቼ ጨርሳለሁ። አንተና ከዛ አንተም ረጅም ደቂቃ ወዘተ ታወራለህ። ራያ በቃ እሺ፣ እኔ ቪዲዮዎችን አዘጋጃለሁ። አለቀልን ዘንድሮ። እሺ ምንድነው? ቆይ እኔ ሙስሊምና ወያያለሁ ሲስተኒ ላውራ ፕሊዝ መሲ ቆይ ድል ሰጥሻለሁ። እኔ እኮ እስከዛ ክፈተው ጌታ ይድረስ ማለት ነው። በክርስቲያን 4 ዑለማዎች በዋሃብዮች የተገደሉ በእኛ አካባቢ ማለት ነው። በምስራቅ ሐረርጌ እንደ ፖለቲካ ገባችሁ እንደ ደግሞ የሚባለው ቦታ የታወቀ ነው። ኦሮሚያ ያውቀዋል፣ ሶማሌ ክልል ያውቀዋል። ከዛ 4 ዑለማዎች ትላልቆች በሸዋል ወር ከሀዲራም ተባርሮ በድንጋይ እንደማንኛውም በሰው ሳይሆን አውሬም እንደዛ አይገደልም። በድንጋይ ተጨፍጭፎ ሲገደል አይተናል። እነዚህ ሶፊያዎቹ ናቸው ክስ እያቀረቡ ነው። ምንድነው ደግሞ ሶፊያ? ኧረ በጌታ ረባካችሁ ይህንን እወቁ። መንግስቱም ይንካ ክርስቲያኑም ይንካ ለሀገር አይበጁም፣ ለምንም የሚበጁ አይደለም። አንዲት ነገር ልናገርና ልጨርስ ተፈቀዳችሁ። ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ አሻዕሪ ነው፣ የታወቀ ነው። ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል? እኛ እናገባሻለን ይሏታል። ባልን እንዴት አድርጌ ሱዳን ሂድና ቤተሰቦችህን ጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰው ጀናዛ ያገኘው። ማን ይሄን ያደረገው? እያንዳንዱ ይገለሃል። ወደፊት ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ያዋጣሃል። የማትናገር ከሆነ ከአሪ ማህም ያዋጣሃል ገና። ይሄ እንግዲህ አንድ ሶፊያ ወይም ደግሞ አህባሽ የተናገረው ነው። የዋሃብዮች እነዚህ ሙስሊም አይደሉም የሚሉ ከሆነ እንግዲህ ካዱ ራሳቸው በራሳቸው እየከሰሱ ገደሉብን እያሉ ማለት ነው። ቀጥል ቆስቲ ሌላም ቪዲዮዎች አሉ ሞልተዋል። በቃ አይ አታስረዝምባቸው፣ እንዳይረዝምባቸው ድምፁ ብቻ እንዴት እንደሆነ እንዴት ረብሻው እንዴት እንደሆነ ታሳያቸው። አንዴ ይሄ ብቻ ረጅም ሰዓት አይ በቃ ድምፁ ብቻ ስማው። እነሱ ሲወያዩ ድምፁ እንዴት እንደሆነ ፌር አይደለም እያደረክ ያለው ነገር ተመልከት። ሲስ የ15 ደቂቃ ወራኩ ፌር አይደለም። የ15 ደቂቃ ነው። ተመለከትካቸው? እንዲህ ነው ሲወያዩ እነሱ። እንዲህ ነው፣ እንዲህ ለምዶባቸው ነው ከኛ ጋር እንዲህ መሆን የሚፈልጉት። እኛ እንዲህ አንችልም፣ አንፈልግም። በቃ ይሄ ነው ሴክቱ። ኦርቶዶክስ እና ፕሮቴስታንት ሲወያይ አይተሃል።
በጨዋነት ነው። ውሃብያና ሀባሽ ይወያይ ግን እንዲህ ነው። ይኸው በጣም ለጆሮ የሚሰቀጥ ሲሳይ አይጨርስም እንዴ? በቃ ይሄ ችግሩ እየገባ ይመስለኛል። አንዴ ራያ ቀጥልሽ። ያ በቃ ባጭሩ እሺ፣ የመጀመሪያው እንግዲህ ላሳያችሁ አንድ የኦርቶዶክስ መምህር የሚያስተምረውን ኢየሱስ ሲሞት ዓለምን ማን ይጠብቃል አልከኝ። ኢየሱስ ከዚህ ከሶስቱ አካላት ስም ውስጥ ማን ነው? እሱ ኢየሱስ ወልድ በስጋ የተገለጠው እሱ ነው። ባይዘው የእናንተን ተረት ብሉን ይነግራል። ቪዲዮ ቆርጦ ማሰማት አይቻልም። ቪዲዮ ቆርጦ ማሰማት አትችልም። የተገለጡ ዋና ማን ነው? እባክህን ሚውት አድርግ። አብና መንፈስ ቅዱስ ሚውት አድርግ። እንበልና እንደ ሙስሊሞች ሎጂክ ይኸው እንደ ሙስሊም ሎጂክ ኧረ እባክህን ሚውት አድርግ። መሞት ማለት ከዛ ክርስቶስ ከሞተ ዓለምን ሙስሊም ሎጂክ ነው የተባለው። ከታች ያላችሁ ሞዴሬተር ገስት ላይ ያሉ ሰዎችን ሚውት ስታደርጉ ካየው ሞዴሬተር አነሳለሁ። ደጋግሜ ተናግሬያለሁ። ሲሶ ለምንድን ነው ቆስጦ የሚረብሸው? እኔ እረብሻለሁ? ገስት ላይ ያለ ሰው ሚውት አታርጉ። በቃ ገስት ላይ ያለ ሰው ሚውት አታርጉ። ፌር ነው የምትሉ ሰዎች ካላችሁ በሙሉ ፌር ነው የምትሉ ሰዎች ጣልቃ አትግቡበት። እሱም ሰምቷችኋል። እናንተ ላይ ችግር የለም። ሲሲ የታወቀ ነው። የሙስሊም ልጅ ሚውት አድርግ። ቆስጤ ሚውት አድርግ። እኔ ራሴ ደምድሜያለሁ። ውይይት እናንተ ማዋየት እንደማይቻል እኔ ራሱ ገብቶኛል። የዛሬን ብቻ መድኃኒዓለም ያውጣኝ። የዛሬን ብቻ መድኃኒዓለም ያውጣኝ። እሺ በቃ እሺ፣ አንዴ ልጨርስ ሲሳይ። እሺ ኢየሱስ ሲሞት ዓለምን ማን ይጠብቃል አልከኝ። ኢየሱስ ከዚህ ከሶስቱ አካላት ስም ውስጥ ማን ነው? እሱ ኢየሱስ ወልድ በስጋ የተገለጠው እሱ ነው። ማን ይቀራሉ? አሁን ማን ይቀራሉ? ወልድ በስጋ ሲገለጥ በስጋ ያልተገለጡ ማን አሉ? አብና መንፈስ ቅዱስ። እንበልና እንደ ሙስሊሞች ሎጂክ እንበልና ነው ያልኩ። ፎር ሴክ ኦፍ አርጉመንት መሞት ማለት ከዛ ክርስቶስ ከሞተ ዓለምን መጠበቅ አይችልም ብለው በሚያስቡት ሎጂክ ብናስብ እንኳን ክርስቶስ ሲሞት መንፈስ ቅዱስና አብ ሞልተዋል። ስለዚህ እነሱ ይጠብቃሉ ማለት ነው። ኢየሱስ ሲሞት ኦኬ። እሺ ሌላኛው ደግሞ እንግዲህ ከኦርቶዶክስ የወጣው ዋናው መምህራችን ወይም ደግሞ ታቦት ተሸካሚ የነበረው ትዝታ ይሆናል ማለት ነው። ዘማሪ ነው። እኔም ድሮ የሱ መዝሙር ሰማ ነበር። እስቲ እንስማው ምስክርነቱን። ክርስቶስን ማርያም ታማልዳለች። ኦርቶዶክስ ክርስቶስን ገፍታ ፍጡራንን በክርስቶስ ስፍራ አስቀምጣ የምታመልክና የምታስመልክ ናት። የኦርቶዶክስ ትምህርቶች የኢየሱስን ማንነት ዲና እያደረጉ ያሉ ናቸው። በሰውነቱ ወደ አባቱ እየለምን ነው። እውር ማብራት ጎባጣ ማርያም ታማልዳለች። ኦርቶዶክስ ምንድናት አለ? ወንድ ሰው የምታስመልክ ናት አለ። የመዝሙረ ያሬድን ልከፍትላችሁ እችላለሁ። ማን ይጠብቃል? ምንድነው ያለው መዝሙረ ያሬድ? ሙስሊሞች ክርስቲያኖች ወይ ማንን ነው የምታመልኩት ብትባሉ፣ ወንድ ልጅ ነው የምታመልኩት ብትባሉ፣ አዎ ወንድ ልጅ እናመልካለን በሉ። እንደውም ጥቅስ ጥቀሱ። ምን ብላችሁ? ኢሳይያስ 9 ላይ ወንድ ልጅም ትወልዳለች እና ይሄ አጠገቤ ያለው በቀይ ፕሮፋይል ያለው ልጅ ወንድ ልጅ የሚያመልክ ነው። በሚያሳዝን ሁኔታ ወንድ ልጅ የሚያመልክ ነው። እኔ በነገራችን ላይ ከአንተ ጋር ብጫጫው ራሱ ተጀመረ ማለት ነው። ስድብ ከተጀመረ እኮ እባክህን ሚውት አድርግ። እኔ አረበሽኩ አይደለም ያለሁት ብራዘር፣ አልተሳደብኩም። እኔ ስርዓትን ብትጠብቅ እኮ ደስ ይለኛል እንጂ እኔ እኮ ስለ አላህ እኮ በደንብ ማድረግ ማውራት እችላለሁ። ታውቀኛለህ። ሙሉ ሀዲስ ገልብጬ ዘቅዝቄ እስከ ተፍሲርህ ማን ነው ስሙ ምንድን ነው የሚለው? አንድ አሁን የተናገረው ላይ እንትን ብትል ነው ይሻላል። ስለ እፎይም ሆነ ስለሌላው የተናገረው ነገር እፎይ የተናገረው ነገር እዚህ ጋር እኮ ግልጽ ነው። እናንተ እንደምትሉትኝ ብሎ ነው የተናገረው እንጂ እሱ እንደዚህ አይነት መልስ እኮ እየመለሰ አይደለም። እንበልና የኔ ጥያቄ ያልገባችሁ ዩጋይስ ያልገባችሁ የኔ ጥያቄ እኔ ልጨርሳ ሲስ ላውራ ነው። እኔ አልጨረስኩም። እሱም ሳይጨርስ እኮ ነው የወረደው እኮ ትንሽ። አሁን እኮ ገብቶኛል። በቃ ገብቶኛል። በቃ እኔ ገብቶኛል።
እናንተ ማዋየት እንደማይቻል ገብቶኛል። እኔ የገባኝን ልናገር። ዋሃብያ ከኦርቶዶክስ ሊወያይ አይችልም። ሀባሾቹ ከመጡ ሙስሊሞች ነባሩ ሙስሊም ኧረ እባክህ እኔ ልጨርስ። ሲሳረተው ግን አካለ ጎዶሎን ማያመልኩት ሲስፌሩን እኔ ራያ በጣም ይቅርታ፣ ራያ በጣም ይቅርታ፣ ሁላችሁም በጣም ይቅርታ፣ በጣም ይቅርታ። በጣም መድኃኒዓለም አባት ልግባብሽን ቢል ውጣብሽን ቢሆነብኝ እኮ ነገር እንዴ እግዚአብሔር እንዴ ሰውዬው ምን ላድርጋ? እኔ እኮ ገብቼ እለዋለሁ። ኧረ ጌታ እንዴ! ኧረ እንዴት ነው ነገርየው? እንዴ እኔ እኮ ዘፈን ሁሉ መጣልኝ እኮ። ነገሩ እንዴት ነው የሚለው ዘፈን ራሱ እኮ አፌ ላይ መጣ እኮ። ነገሩ እንዴት ነው? ጭራሽ ልግባብሽም ቢል ውጣብሽም ቢል ማለት እንጂ ኧረ አንተ በጣም ክርስቶስን በጣም ከባድ ነው እንዴ! ቀስ ብለህ ደግሞ ገቡባት ትላለህ እኮ በ9 ዓመቷ ገቡባት ልትል። ኧረ ወንድሜ ደግሞ አንተ ሌላ ፖለቲካ ልትሰራ ነው እንዴ? አንተም ወደዛ ውረድ እንዴ! እግዚአብሔር ምስክሬ በቃ በጣም ሞራሌ ተነሳስቶ እዩ ቴንኪው እና ዛሬማ በቃ እውነት እንዴ የሆነ አረቄ ይዤ ካልሆነ በስተቀር በኋላም ይቻል አይደለም። መሲ እስቲ ነይ መሲ ምንድነው? ቆይ እስቲ መሲ ነይ ምንድነው ጉዱ? ለምን መሲ ሰለምቴ ነይ እስቲ ሰላም ሲስ እንዴት ነህ? ደህና ነሽ? እንዴት ነሽ? ደህና ነኝ። በቃ እንዲህ ነው እስልምናና ክርስትና ስትወያዩ እንዲህ ነው? አይ አሁን ላይ ውይይት ሳይሆን የሃይማኖት ጦርነት በቲክቶክ ይባላል። ወንድሜ ማንም አያገባም። በእኔ ቤት ካልመሰላችሁ መሄድ ብቻ ነው ያለባችሁ። መሲ የሃይማኖት ሰዎችን ለማስተማር ሳይሆን አንድ እምነት ሲሰደብ በዛው ልክ ደግሞ ሌላውም ያመጣል። ይሄን ያክለኛ ሙስሊሞች ተጽዕኖ ፈጥረናል ማለት ነው። አይ ተውና፣ እኔ የምልሽ መች በቅርብ ነው የሰለምሽው? መች ነው የሰለምሽው? አይ ቆይቻለሁ ሲስ ቆይቻለሁ። ኦሬዲ 4-5 ዓመት ምናምን ይሆነኛል ከሰለምሽ። አዎ። በዚህ ጭቅጭቅ መካከል ነው የሰለምሽው? አይ እኔ ከዚህ ከጭቅጭቅ ውጭ ነኝ። በነገራችን ላይ ሲስ እኛ ንጽጽር በምናደርግበት ሰዓት በጣም ሀሪፍ ሰዓት ነበር በፊት ላይ። ያው ስለማንተዋወቅ ነው እንጂ ሀሪፍ ውይይት ነበረ። ስድድቡ የበረከተው አሁን ላይ ነው። በጣም አሁን ላይ የሃይማኖት በቃ መማማር ሳይሆን በቃ መሰዳደብ ሆኗል። በጣም እግዚአብሔር ይሁንሽ። ቴንኪው። እኔ ትቼዋለሁ። በቃ እስልምና አለከ ርዕሱንም አስወግጄዋለሁ። ትቻለሁ። በቃ ሂዱልኝ። በቃ አሁን ንጽጽር አለ ምናምን ብላችሁ የመጣችሁት በቃ ሂዱ። በዚህ ሁኔታማ